ታዲያስ አዲስ ቀደም ቢኒ እንግዲህ ወጣ ብሎ ባለፈው በጎርፍ የተወሰደውን ህፃን ልጅ አስመልክቶ ቤተሰቦቹ ጋር ደወል ያረገ እየጠየቀ ነበር። እናቱን መስመር ላይ አግኝታቸዋል? አዎ እናቱን መስመር ላይ አግኝቻቸዋለሁ። እሳቸው የሚነግሩንን ነገር እሳቸውን ምንድነው የተከሰተው የሚለውን ነገር እሳቸውን እንጠይቃቸው። ሃሎ ሄሎ፣ አቤት። እንደምን አሉ? እግዚአብሔር ስም እንተዋወቅ መጀመሪያ። ትራሃስ ካሳይ እንግዲህ በዚሁ በታዲያስ አዲስ ፕሮግራማችን ላይ ስለ እርሶ ልጅ የተወሰነ ነገር ባለፈውም አንስተን ነበረ። የተከሰተው ነገር ምን እንደሆነ እስኪ ከእርሶ አንደበት እንስማው። እሺ፣ ሮብ ቀን ነበር ቀኑ። ያው እንደምታውቁት ሰንበት ትምህርት ቤት ነበር ሄደው መለስ እንግዲህ ከጓደኛው ጋር ነው ወጥ ውስጥ ገባ የተባለው። አሁን እንግዲህ ፍለጋ ላይ ነበር። በጣም ብዙ ሰው ተረባርቦናል። ምንም ግን እስካሁን አላገኘነውም እና ምናልባትም ደግሞ የነበረ ልጅ ህፃን ልጅ ስለሆነ ደግሞ ምናልባት በሰው እጅ ተወስዶ ስለሆነ የሚለውን ሀሳብ ወደዛ መጣንና ያፋልጉኝ እንዲወጣልን ፈልገን ነው። መጀመሪያ ግን መረጃዎች ሲወጡ ምናልባት አብሮት ስለነበረው ጓደኛው ወይም እሱ ጋር ስለነበረው ልጅ ነው አይደለ? መረጃውን ለእናንተ መጥቶ የነገራችሁ እሱ ነበረ? አዎ ህፃን ልጅ ነው ልጁ። ያው የእሱ ኩያ ነው። እሱ ነው ጎርፍ ውስጥ እንደገባ የነገረን። እስካሁንም በጣም እየተፈለገ የነበረው ያው እሱ ስለነገረን ነውና በጣም ብዙ ርብርብ ተደርጓል። ከከንቲባ ድረስ ደርሶ ብዙ አግዘውናል። እሳት አደጋ መሀል ማሰብ የጸጥታ አካላቶች ሁሉ አግዘውናል። እግዚአብሔር ይስጣቸው። ቢሆንም ግን ስቲል አላገኘ ነው። ምናልባት ደግሞ ህፃን ልጅ ስለነገረን በሰዓቱ ያየው ሰው ስለሌለ ደግሞ በአፋልጉኝ እንዲወጣና በሰዎችም ካለ እንዲተባበሩ ፈልገን ነበር። ፖሊሶች ግን እንግዲህ እንደተባበሯችሁ ነግራችሁናል። እሳት አደጋ፣ እሳትና ድንገተኛ የአካባቢ ፖሊሶች፣ ውሃና ፍሳሽና መከላከያም አብረውን ነበሩ ብለውን ነበርና እነሱ ያሉት ነገር አለ። ግን ምናልባት ፍንጭ ሰጥተው ይሆን በእንደዚህ ተወስዶ ሊሆን ይችላል የሚል ፍንጭ? እነሱም ግራ ገብቷቸዋል። ምንም ያገኙት ነገር የለም። በጎርፍ ስለሆነ የተወሰደው እኛም እንደዛ ስላሰብን ጫማ፣ ልብስ፣ የሆነ ነገር እንኳን ሊኖር ይገባ ነበረ። በእነሱ እይታም ራሱ ያሉት እንደዛ ነው። ምንም ነገር ስቲል አላገኙም። እስከ ጥግ ድረስ ነው የተፈለገው። 11ዱም ስለ ከተማ ሁሉም መጥተው ተረባርበዋል። አልተገኘም። ምናልባትም አብሮት የነበረው ህፃን ልጅ ስለነበረ እሱ ነበር የነገረን እና እስቲ ምናልባት ደግሞ በሰው እጅም ከሆነ ህዝቡም እስካሁን እየተባበረ ነው። እግዚአብሔር ይስጣቸው። አሁንም ደግሞ ያው ወረታውን እንከፍላለን። ላገኘ ሰው እንዲደውሉልን እንድትነግሩልን ነበር። እሺ፣ የህፃኑን ልጅ አብሮት የነበረው ምናልባት ጎርፍ ውስጥ ገባ ልጁ ብሎ ወደ እናንተ መጥቶ የተናገረው ልጅ እድሜው ምን ያህል ነው? ፖሊሶች ወይም ሌሎች የስነ ልቦና አሉ አይደል? ፖሊስ ጣቢያ ውስጥ ያሉ ምርመራ የሚያደርጉ አካላትስ አናግረውት እሱ ጋር ያለውን ነገር መስማት እንዴት አልቻሉም? እንደዛ አይነት ጉዳዮች አልተደረጉም ወይ? ተደርገዋል። እኔ በሰዓቱ ግን ያው ልጅ ያደን እንደጀለው ራሴን አላውቅም ነበረ። ግን ሁሉም በዶክተር የፖሊስ አካላቶችን በይቆጡ እሱ ጎርፍ ውስጥ የገባው ነው ያለው። ያው እሱም ባለው መንገድ ነው እየተፈለገ የነበረው። አሁን ሌላ ጥርጣሬ ታዲያ እንዴት አደረባችሁ? ምናልባት ጎርፍ አልወሰደውም የሚል ጥርጣሬ ያደረባችሁ ለምንድን ነው? ምክንያቶች ይኖራሉ? ምንም አይነት ፍንጭ አልተገኘም። ያው እንደነገርኩሽ ሁሉም የፈለጉት አካላቶች ምንም ያገኘ ነው ፍንጭ የለም አሉን። ምናልባት እሱም ህፃን ስለሆነ ሌላ ያየ ሰውም ስለሌለ አቅራቢያው ላይ አየሁ ያለንም ሰው የለም ከሱ ውጭ ሌላ ማንም አልነበረም። እሱ ደግሞ ህፃን ስለሆነ ምናልባትም ይሄ ነገር ከተከሰተ በሚል ነው እንጂ እስካሁን ምንም ያገኘ ነው ፍንጭ የለም። ወንዝ መሰደው የሆነ ምልክትም ሊኖር ይገባል። እዛ የሚፈትሱ ደግሞ የፈለጉ አካላቶች አንድ ነገር ሊያገኙ ይችሉ ነበር። ለናስተዘና ስለጨነቀንኛ ወይዘሮ ትራስ በእርግጥ ድንጋጤ ውስጥ ጭንቀት ውስጥ ነው ያላችሁትና እንደው አድማጮችም ተመልካቾችም ሲፈልጉ በደንብ ተረድተውት እንዲሆን ብዬ ነው ጥያቄዎችም እየጠየቅኩኝ ያለሁት። ልጁ መጀመሪያ ሲመጣ የፖሊስ ጥያቄ እንዳይሆንብኝ ሲመጣ ቤት ነው የመጣው? አካባቢው ላይ ጎርፍ ሲወስደው ለመጮህ አልሞከረም? ጭር ያለ አካባቢ ነው? እንዴት ነው ነገሩ? ከብሎ ቤት ውስጥ ነው የመጣው። ለመጮህ መሞከረ ማለት ነው። በራም አቤት ስለ ልጅሽ ውሃ ውስጥ ገብቷል፣ ጉቶ ውስጥ በውስጥ ገብቷል አለ። እኔ እንደውም እግሩ ላይ ይሄ እግሩ ተቀርቅሮ ቱቦ ስር መስሎ ለማውጣት ነበር። እኔ እንደዚህ ጎርፍ ወስዷል ብዬም አልገመትኩኝም። እዛው ሲሄድ ግን ያው የተፈጠረው ሌላ ነው።
ኃይለኛ ጎርፍ ነበረ ልጅ መውሰድ የሚያስችል ያህል ትቦይና መተፈስ በተከስተታል ማለት እንደዚህ በየቦታ የተከፈተ ነው እንደዛ ነው የረገጠው ቦታ እሱ ነው ያለን በዛ ሰዓት ኃይለኛ ዝናብ ነበር የጣለው ከላይ የሚታይ ምንም ነገር የለም ያው ትቦ ነው ያለው አንሸራቶት ገባ ነው ያለን እሱ እንግዲህ ፈጣሪ ጎርፉንም አያርገው የቀለለውን ያድርግልን አድማጮችም ተመልካቾችም እንግዲህ ምስሉን ያዩት ነው የልጁን በምንኛው ማጋጣሚ የትም ቦታ ላይ አይተውት ከነበረ ጥቆማ እንዲያደርጉ ነው የምንለው እንደው የስነ ልቦና ባለሙያዎችም እንደዚሁ የነን ታዳጊ ልጅ አግኝተው ቢያወሩት ምክንያቱም ሌሎች ጥርጣሬዎች እንደዚህ የሚኖሩ ከሆነ ያምርም ያየው ምንድነው የሚለውን ህፃን ስለሆነ ቀስ ተብሎ ተባብሎ በስነ ልቦና ባለሙያዎች ሊመልስ የሚችልበት መንገድ ይኖር ከሆነ አላውቅም እንግዲህ ትሞክራላችሁ ግን አድማጮቻችን ያዩት የሰሙት ነገር ካለ የት ይደውሉ ማን ጋር ይጠቁሙ እሺ 0913 06 72 ስንት 53 ሁለተኛው 0910 10 37 85 50 እንግዲህ ብዙ ጊዜ እኛም አድማጮቻችንም የሚታዘቡት ነገር አለ ስልክ እንደዚህ ከወጣ በኋላ ለማሾፍ ብለው አሊያም አላግባበሰው ጭንቀት ላይ ተንተርሰው ለመክበርም አስበው አይተናል እኛ ጋር ነው የሚሉ ስልክ ጥሪዎች ሊኖሩ ስለሚችሉ እናንተም እንደቤተሰብ ጭንቀት ውስጥ ስለሆናችሁ እንድትጠነቀቁልን አደራ ነው የምንለው እንግዲህ በጎን ያሰማ እነሱንም ያሳርፋቸው ከናንተም ጭንቀት ያሳርፋችሁ የእናትን ጭንቀት የቤተሰብን ጭንቀት ቁርጣ ለማወቅ ያለው ነገር በጣም ከባድ ነው አድማጮቻችን ይሄንን ትረዳላችሁ ብለን እናስባለን እነዚህን የምንነግራችሁን ስልክ ቁጥሮች ለትክክለኛው አግባብ ብቻ እንድትደውሉባቸው አደራ ማለት ነው የምንፈልገው ህፃኑ እንግዲህ በቅርቡ 12 አመት የሚሞላው ታዳጊ ነው አይደለ ነሐሴ 9 12ኛ አመቱን እንደሚያከብር ነግረውኛል ወይዘሮ ትራሃስ ስለዚህ እኛም ማስተላልፈናል በእነዚህ ስልክ ቁጥሮች እንግዲህ ያያችሁ ሰዎች ካላችሁ ከቤተሰቡ ከወላጅናቱ እኛ ወሮታውን እንከፍላለን ባካችሁ እያሉ ነው ምስሉንም እኛ ለጥፈናል ስለዚህ ለናንተም እንግዲህ መልካሙን ሁሉ ፈጣሪ ያምጣው እንላለን እንግዲህ ሌሎች ደግሞ አፕዴቶች ሲኖሩ አዳዲስ ነገሮች ሲኖሩ ደግሞ ወይዘሮ ትራስ እንደዚሁ እየተደዋወለን እንጠያየቃለን ፈጣሪ ከናንተ ጋር ይሁን አሜን እሺ እግዚአብሔር ያክብርልኝ እሺ እንግዲህ ይሄ ታዳጊ ህፃን ከቤተ እምነት ከጓደኛው ከሌላ ታዳጊ ጓደኛው ጋር ሆነው ሲመለሱ ጎርፍ አንሸራቶት እንደወሰደው ነው ታዳጊው አብሮት የነበረው ለቤተሰቦቹ የተናገረው የነበረው ከዛ በኋላ ለቀናት ለረጅም ቀናት ሲፈለግ ነበር በዚህ አጋጣሚ ብርብ ሲደረግም ነበር የነበረው ሲያመሰግኑም ነበር እንግዲህ ከጭንቀት ላይ ሆነው ብዙዎች ተባብረውናል ግን እነሱ ያሉትን ፍንጭ ብለዋል እሳት አደጋዎች እስካሁን ከኛ ጋር ነበሩ ከንቲባ ጽፈት ቤት ድረስ ደርሷል የአካባቢ ፖሊሶች በጣም ተባብረውናል ህብረተሰቡም ጭምር ውሃና ፍሳሽ መከላከያም ግን ከዚህ በላይ ደግሞ ትብብር ሁላችንም ጋር ያስፈልጋል ከዚህ በኋላ ሶ በጎርፍ ውስጥ ገብቷል ብሎ ነበር ህፃኑ ለቤተሰቦቹ የተናገረው ከዛ በኋላ ግን እነዚህ ሁሉ አካላት ቢኒ አሁን የጠቀሳቸው አካላት ተባብረው ምንም አይነት ፍንጭ ማግኘት አልቻሉምና ምናልባት ሌሎች ፖሲቢሊቲዎች ሊኖሩ ይችላሉ ይሆን የሚል ጥርጣሬ ያው የተጨነቀ ቤተሰብ ጋር ደርሷል ማለት ነውና ሌሎች ነገሮችም ካሉ እናንተም ልብ ብላችሁ የዚህን ታዳጊ ልጅ ፎቶ እዩትና ባካችሁ የተጨነቁ ወላጆቻቸውን ቤተሰቦቹን አሳርፉልን እያሉ ነው ሌሎች የተፈጠሩ ነገሮችም ካሉ ብለው ጠቁሙን ብለው ስልኩን ድጋሚ ቢኒስት ያስተሳሰች እሺ የመጀመሪያው ስልክ በ0913 06 72 53 ነው ሁለተኛው ስልክ በ0910 37 85 50 ላይ እነዚህ ስልኮች ላይ ደውላችሁ እንግዲህ በእንደዚህ አይነት ነገር የሚቀልድ ሰው ይኖራል ብዬ አልገምትም ከቀለዳችሁ ግን ጤነኞች አይደላችሁ በርግጥ ብዙ ጤነኛ ያልሆነ ሰው አለ እውነቴን ነው
የተጨነቀች እናት ናት እንግዲህ የልጇን አፋልጉኝ ብላ ስልክ ቁጥር የሰጠችው ምናልባት ሁላችንም ያዩ ሰዎች እንዲተባበሩ በሚል ነው እነዚህን ቁጥሮች ይፋ ያደረጉት ስለዚህ የምትችሉ ሰዎች ያያችሁ ሰዎች በተለይ እንድትተባበሩ ተብሏል መልካም እንግዲህ እንዲሆን እንመኛለን ያው መልካሙን ዜና ያሰማን ታዳጊው ከቤተሰቦቹ ጋር በሰላም በደህና በጤናው ሆኖ እንዲቀላቀል ጸሎታችን ነው ቀናትን የፈጀው ማፈላለግ እስካሁን ምንም የተገኘ ገና እየቀጠለ ነው እንግዲህ እኛም ወደ እናንተ መጣነው እናስቸግር ብለን የወላጆችን ድምጽ ያሰማ ነው ታዲያስ